ፕሌጀርና ፔን ነው። ምንም ሌላ ነገር አይሰማም። ህግን ገደል ቂጦስ መክተት ትችላለህ፣ አይመለከተውም። ደስታ ወይም ፔን አለ። ፔን ካለ አቮይድ ነው የሚያደርገው። ፔን አቮይዳንስ አለ፣ አንሰማም። ሪዝን ደርድረን አረ በሽታ ስላለ ስለሚያመኝ ልጄን ስለሚደብር በቃ ዝብዛብ ዘብዝበህ ላለመስራት ነው የምፈልገው። ፔን ስላለው ነው አቮይድ የምታል። እንዲህ ብሎ ሲያያት ፕሌጀር ያለ እዚህ ጋር ፔን አለ። ህግ የሚለውን ቂጥ ክተት ብለዋል፣ አይሰማህም። ፔኗን አሻቅቦ ሲያይ በፕሌጀሯን አሁን እንዴት ላግኛት ምናምን ሲል እንዲህ ይለዋል። ዝሙት የማላረገው ዝሙት አታድርግ ስላለኝ አይደለም እግዚአብሔር። ከዛ ትራንሴንድ አድርጓል ውስጥ ዝሙት ማድረግ እስናት ሄልዚ ወይ ከመወዳት በቀደም ካያችኋት ሚስቴ ውጪ ሰው ነው እንጂ ሊኖር የሚገባው ሴት ሊኖር አይገባም። ከቤት ለመውጣት ራሱ የምጠቀመውን ቴክኒክ አየው። ይሄንን አሶሲዬሽን የምለው የአሶሲዬሽን ቴክኒኩን ቤት ከበላው ቁርስ እኮ ረዴት መስራት ትችላለች። አሁን ራሱ የሰራች ይመስለኝ አልበላም። እሷና ዮርዲ ብሉ ከበላው አይወጣም። ሶ ከቤት መውጣትን ዶፓሚነርጂክ አድርጎ ነው የያዘው። ለመውጣት ግን ሞቲቭ አንዱ ራት ስለማልበላ ቁርስ ገዝፏል። ቁርስን ደግሞ ቤት ከበላውት መውጣት ይሞታል። ስራ ለምን አንቀጣም አልከኝ። እዛ ልቅጣ ሪሊ እሺ ሪዝንስ በቃ ዝም ብለህ ቅጣ፣ ስልክን አታንሳ። ኦኬ ሲስተም የተናጋ ማለት ነው። ቆይ እስቲ እንዴት ነው የማደርገው? ይሄን ልሞክረው ወይስ አይከብድም? አቦ ብታባረስ ሜዳ ላይ ልትቀር ነው ማለት ቤተሰብ ትመለሳለህ። እንደሱ አይነት 10,000 ወሬ አይምሮዬ ውስጥ ማውራት ጀመረ። በቃ ማድረግ አለብኝ። ምክንያቱም እንዴ የሆነ አለቃይን በአለቃነት አይን ነው እንጂ በሆነ የገዢነት አይን እዚህ ላይ ሾሚያት። ለምንድን ነው ዲሲፕሊንድ መሆን የሚከብደን? እንዴት አደራችሁ? በዚህ ርዕስ እናወራለን። ዩንጊያን ክላስሩም ተመልሷል። ጆናታንን ወጥረን ይዘናል። በጣም ተመቻችሁኝ። ፒፕልስ ቴክ ሚ ሲሪየስሊ የሚለውን ነገር ትራማ የማይቀበለውን ነገር እያየሁ ነው። በቁም ነገር መወሰድ የምችል አይመስለኝም ነበርና ቴንክ ዩ በራሴ ለማመን ስለረዳችሁኝ ለማለት ፈልጋለሁ። አመሰግናለሁ። ታዛችሁኝ ሄዳችሁ ኮሜንት ስላረጋችሁ ምናምን እያየሁ ነበር። ቴንክ ዩ። ብዙ ሰው ነው ያደረገው የዚህን ክላስሩም ስታንዳርድ አንድ ደረጃ ከፍ የሚያደርግ ኢንተርናሽናል ራይተር፣ አይኮኖግራፈር፣ ፊሎሶፈር፣ ጉድማን ጀነራሊ ጆናታን ፓጆ አይ ቲንክ አይ ሆፕ እናወራለን። ሰሞኑን ትሬን እያደረግኩ ነበር ከቅዱሴ ጋር። ሰሞኑን ሳይሆን ኢንፋክት ትላንትና ነው። በጣም ቆንጆ ፍሉዌንሲ ምናምን አፌ ላይ መጣ። ፑሽ አደረግን ምናምን የተወሰነ ሰዓት ቆንጆ መጣ። እሱ ብቻ አይደለም ይባላል ግን ሞተር ገዛውና አወዝ ሃፒ በልሜው ላሳላያት ቀራለሁ። ትላንት ማታ ይጃገብቼ ምናምን ኤሌክትሪክ ሞተር ናት። ይህ ሁሉ ሆነው በእናንተ ምክንያት ነው። በእኔ ማመናችሁ የሚፈጥረው ኢምፓክት ሌሎችም ሰዎች አምነውኝ ስራ እንዲሰጡኝ ያደርጋል። ያን እያደረግኩ ወንጌልን አሳድጋለሁ ምናምን አይ ኪፕ ዲጊንግ የተለያዩ ሀሳቦች ላይ በቃ የሚያዳምጠኝ ሰው አለ የሚለው እምነት የሚወረውረኝ ልክ አለ። በቃ በዛ ልክ እየሄድኩ ነው። አመሰግናለሁ። በአጠቃላይ አዲስ ለመጣችሁ ዩ አር ዌልከም ሂር። ቀስ እያልን እንተዋወቃለን። ታቡ ኑድ ቃላቶች ምናምን ከሰማችሁ ቶለሬት ዳት ኢትስ አ ፓርት ኦፍ ዘ ፕሮሰስ ማለት ነው። ሳይኪያችሁ የማይወደውን እባብ ገነት ውስጥ እጅግ ተንኮለኛዋን እባብ ጌታን እንደፈጥሮ እንዳስቀመጠ ፖቴንሻሊ ልትበላ የምትችል በለስ እና አትብላ የሚባል ህግ ያስቀመጠ ጌታ የሆነን ኪዮስ የሆነን ጥፋት ሊያደርስ የሚችል ወይም የሆነን እኩይ ነገር ከምድር እንስሳት ሁሉ እጅግ ክፉ ነበር እባብ ከተባለ የፈጠረው ጌታ ነው። ልክ እንደዛ አይነት እኩይ ነገሮች ውስጣችሁ እንዲኖሩ ፍቀዱ። መፈራት መከበር ያለው አንድም በሚያስፈራ ነገር ነው ባባ ትላለች እና በሞራሊቲ አይን ምናምን ራሳችሁን ብዙ ዊክ አታርጉ ምናምን ጠንካራ ሻካራ ነገሮች ውስጣችሁ እንዲኖሩ ፍቀዱ። ከዛ የተነሳ እንዲህ ይሆናል። ሆን ብዬ እንደማላረገው አውቃለሁ። ሪዝን አውት ለማድረግ ስሞክር ግን ይህ ነው ቸኩሎ ዳይምሮ የመጣው። እንዴት ናችሁ ግን? አለና ይመስገን። ዛሬ ስለ ኮሚትመንት
ኮሚትመንት ያለው ሰው መልክ ይታያችኋል ስታዩኝ? አይ ሆፕ መልሳችሁ አይደለም ነው። ሆፕ ሳይሆን አይ ቲንክ ያ የህግ ሰው አይደለሁም። የመጀመሪያው ጠላቴ እንደውም ህግ ነው። እኔ ከብዙ ነገሮች ህግ ነው ጠላቴ። የእግዚአብሔር ህግ እንኳን ቢሆን ያምጻል ውስጤ። ልክ ምግብ አትበላም ካልከኝ ጠዋት ነው የሚፈደፍደኝ። አፍንጫዬ በሙሉ የሚያሸተው ምግብ ይሆናል። ፈተና ነው የሚከሰተው ማለት ነው። አይ ዶንት ታዲያስ ያለ ህግስ በቀን አንዴ ልበላ እችላለሁ። አሁን ማታ 4 ቅዱሴን ያስታውሰን ያው እቺ ኮራት ስለማበይ በቋሚነት ምናምን አለኝና ላልበላ እችላለሁ። ምንም ምግብ ምናምን ትዝም አይለውም ሰው። ህግ ካልከው ትዝ ይለዋል። አታርግ አድርግን ይፈጥራል። ህግ ባይኖር ኃጢአትን ባላወቅኩ ይላል ጳውሎስ ዕብራውያን ያለ አይደል? ህግ ነው። ኦኬ በህግ አትይዙትም ሰውነታችሁን። ህግ ካላችሁት አንድ ጊዜ ብሬክ አድርጓታል። ይኸውላችሁ እናንተ ላይ የሚሰማችሁን ነገር አርኪታይፕ ወይም እንትን ሁሉን የሚያግባባ የሩቅ ምሳሌ ከፈለጋችሁ ባይብል ውስጥ ታገኙታላችሁ። እንዳልኳችሁ ለኔ ባይብል ሳይኮሎጂ መጽሐፍ ሆኗል ነው ዴይስ ተረጉምበታለሁ እሱ ገብቼና አንዱ ትርጉም እዚህ ያየሁት ህግ ስትለው አመጽ ይላል ሰውነታችን እና ህግን እንዴት ነው እሱ ያለ ህግ መኖር አይቻልም። ያለ ህግ ማለት አድርግና አታድርግ ከሌለ ሴንተር ያጣል ቤቱ፣ ህይወትህ፣ ሰውነትህ ምናምን ሃይራርኪ ይጠፋል። ለምሳሌ ጨርቅ ማትለብሳቸው አሉ፣ ባዘቦቀን የምትለብሳቸው አሉ፣ ባዘቦቀን ማበላቸው አሉ፣ የምትበላቸው አሉ። ይሄ ህግ ነው። አድርገው ብትወጣ ግር እንሰኝብሃለን። ህግ አለ ማለት ነው። የማትበላውበት ጊዜ ቢኖርና የምትበላበት ጊዜ ቢኖር ሰው የምግብን ጣዕም ይጨምረዋል። የማትቅምበት ጊዜ ቢኖርና የምትቅምበት ጊዜ ቢኖር የበርጫን ጣዕም ይጨምረዋል። ምንድነው አድርግና አታድርግ ኢትስ ፎር ዮር ኦን ሴክ ሃይራርኪ እንዲኖረው ነው። አንድ ነገር ናፍቆህ እንድታገኘው ስታገኘው ደስ እንድትሰኝ ተርታነት ከህይወት እንዲጠፋ ህግ ያስፈልጋል። ታዲያ ህግ እያስፈለገ ህግ ስለው ሰውነቴ የሚለው ለምንድን? ህግ ኢምፕሪንትድ ሲሆንና ህግ አምላክ ሲሆን ይለያያል። ህግ አምላክ ከሆነ አብዛኛው ሰው ህጉ አምላኩ ይሆናል። ህግ አያስፈልግም እኮ አይደል? ይኸውላችሁ ለምንድን ነው እኔና ያሬድ ዊ አር ኪፕ ፑሽንግ ዲስ ቲንግስ ወደ እናንተ የህግን ጉዳይ ለምን ደጋግመን የምንገፋው? ህግ የሌላት ዓለም ላይ እየመጣችሁ ነው፣ እየመጣን ህግ የሌላት ዓለም ላይ ህግ ይታያችኋል። ገነት ገኒ ቡና ቤቷ ፈረሰ። ትላንት አፈረስኩታለች። ከትላንት ወዲያ ጻፍኩኝ፣ በጣም ከፋኝ። በቃ እምባዬ መጣ ምናምን ለውዲቷ ለናቲ ኢትዮጵያ ታጥቄ መጥቼ የምሰዋላት ነኝ እኔ ስለ ሀገሬ ምናምን ብዬ ልቤና ሙቄያለሁ። አባት መመኪያዬ እንስፍስፏ እናቴ ጥላ ወንድም ጋሼ እኔን ባይ እህቴ ምናምን ብለን ስሜን ፍቅራ ይጥራው ከክብርሽ አዳራሽ ቀድሞ ካላረገኝ የከፋሽ ቀንደራሽ ምናምን እና እንደዛ ተባብለን የተማማልናትን አገር እንደዛ ስትሆን ስብስቦቻችን ሲበተኑ ጎዳና ላይ አቧራ የቃምን በዛ ባክቴሪያ የፈላበት ይገማ ውሃ የሚያልፍበት ቦታ ቁጭ ብለን እየበላን በቃ ያችንም አንሷት አይሆንም። እሺ ተለዋጭ ቦታ ስቶ የለም በኪሎ ሽጪው ዲዛይን ሰጥሻለን። ገንዘቡን ኬታ አመጣዋል አይመለከተንም። ህግ ይታያችኋል። እዚች ሀገር ህግ አለ። ለጎዳናው ጽዳት ኮብልስቶኑ አይቀድምም ወዳጅ? መጀመሪያ ኮብልስቶን አታነጥፉትም? አስፓልቱ ምናምን ቢሰራ ቅድሚያ ከዛ ይነሳሉ ወይም ቦታ ሰጥቷቸዋል። አቤት አቤት። አትሊስት አለችኝ ጎኗ ያለችው አትሊስት ገብርኤል መጥቷል አለች። ጴንጤ ናት እኮ ይምጣባቸው። ገብርኤል መጥቷል። ትንሽ ብንሸክል ምን አለበት? ሰርተን ዕዳዎቻችን ከፍለን ምን አይነት ክፋት ነው? ለምን ያስቸኩሉናል? የገብርኤል ሰዎች እንዳያዩዋቸው አፈርንባቸው። ልንደብቃቸው ነው። ጎዳና ላይ ድንች ምን ማለት ጎዳና ላይ ቡና
ህግ የለም እና ለሰውነታችሁን ህግ ጠዋት ተነስቼ ስፖርት አልሰራውም፣ ሻወር አልወሰኩም፣ እንደዚህ ዴዲኬትድ አይደለሁም የሆነ ሰዓታት በቀን ለመስራት ይሄን ለማድረግ ቤቴን ለማጽዳት ምናምን እያልክ ራስን ትቀጠቅጠዋለህ። ከውጭ ህግ የሚባል የለም። ሁሉ አቢዩዝ ያደርገዋል ሰውነትን። አንተ ደግሞ ተገዛልኝ ትለዋል። ፋክ የሚልህ ያን ጊዜ ነው። እንዴ አንተ ማነህ? ኦኬ ስለዚህ ምን ታረጋለህ? ትንሽ ህግን ታቀለዋለህ። እቺ ባባ ባለች ቁጥር ቆይ እዚህ ጋር ነገር ድንገራችሁ እስከ ዛሬ እያለፍኩት ነው። ባባ ባለች ቁጥር ባለቤቴ ማማ ስትላት ብዙም እንትን አትለውም፣ ኮንሸስ አትሆን። ትወዳለች፣ ደስ ይላታል። ግን መጀመሪያ የጠራችው ባባ ብላ እኔን ነው። ከዛ ግን እናቷ ስትጠራት ብዙ ደስ አላላትም። ሳለ ካቻ ያደረገውም ውስጧ እኔ አልችልም ማለፍ ባ እያለች ራሱ ባ እያለች ባባ ስል ሙድ ያስጀረ እንትን ባትበል እንጂ ልጅቷ ሃይ ምን ነው ጠመድካት ምና አለችኝና አልኩኝ ማለት እና ለምንድን ነው እኔ ካች ማረገው? ከእናቷ ጋር በትብት ከሆድ ጀምሮ የተያያዙት ይተዋወቃሉ። እኔ ሳላቃቸው ለ9 ወር ይተዋወቃሉ ብቻቸውን። በጡቷ ጋር ከወጣች በኋላም ይተዋወቃሉ በኦክሲቶሲን ሃይ ቦንዲንግ ኬሚካል። አብ አንድ ልጅ አለው ኢየሱስ ክርስቶስ የሚባል ያ ሁላችን የሱ ልጆች በኋላ እንሆናለን ሆነናልም። ያው it's a matter of choice and sacrifice ይኮናል፣ ችግር የለውም። ግን ልጅ አለው ከባህሪው የሚከፈል ምን ይሆናል? አብ ልጁ ቃል ይባላል። ቃል አባትነት በቃል የሚገኝ ነው። አብነት አባትነት እና ልጄ ቃል ማውጣት ሲጀምር አይ ፊል አባትነት ወይም ይሄ አብነትን ማለት ነው። አብነት የሚባል ስም ለካዬ ነው ትርጉም ይሰማኝ እና ቃል ስታወጣ ነው ፊልም ማረጋት። እኔ ሞልዳት በቃል ነው። ቃላት እንትን ፊል እንዳረጋት ያደርጉኛልና አይ ካንት መሳት አልችልም። አባ ስትል መሳት አልችልም እና ሰው አያገኛትም አሉ ፋዘር። ሰው አያገኛት እዛ ለሁለት ይዘዋት ቁጭ ብለው ሲሉ አባቷ 7 ሰው እኮ ነው አለችው። እንዴት እንደተደሰኩኝ። የረዴት እናት ናት እኮ 7 ሰው አትለው አባ ስትል አያመልጠው። በቃ ትርምስምስ ነው ማረጋትና ኤኒዌይስ አብን ፊልም ማረግ ከፈለጋችሁ ውለዱ። ወልዳችሁ ግን ስጋውን አይደለም ፊልም የምታረው ቃል ነው። ቃል ስታወጣ ከውስጥህ ይወለዳል የአባትነት፣ የአብነት፣ የአባትነት፣ የአብርሃማዊነት the father of nation even የሷ ብቻ አይደለም። ይሄን አርኪታይፕ ነው የምታነቃንቀው። በጠራችኝ ቁጥር ባናገረችኝ ቁጥር ያንን አርኪታይፕ እና ለሌሎቻችሁም ሪስፖንሲቢሊቲ የሚወስድ የሆነ አይነት አባትነት ይኖረኛል። ቃሏል ላለመጥራት እኮ እንደዚህ ብለው ያሳፍራል ምናምን የሆነ ነገር ስትል እና ይሄ ካንት መሳት አልችልም። ነጥቧ ምንድናት? ህግን ጥላቻ አለው ሰውነታችን። ዓለም ህግ አልባ የሆነች እየሄደች እኛ በህግ ይሄን ሰውነት ልንይዘው ስንል ጭቆና ነው የሚለው። ለምን ከውጭ ያጣውን ህግ ስሙን ጭቆና ብሎታል። ህግ አልባ ሲኮን የሆኑ ሰዎች ተጠቃሚ እየሆኑ ዘመድ ስላላቸው፣ ገንዘብ ስላላቸው፣ ስልጣን ስላላቸው አንተ ህግ ሳይከበርልህ ሲቀር ተጨቆንኩኝ ብለህ እዚህ መጥተህ ህግ ላክብር ካል ጭቆና ይለዋል። ሶ ያለ ህግ መኖር አትችልም። ህግን ደግሞ ኢምፕሊመንት ልታደርግ ስትል ጭቆና ይለዋል። ሶ ቴክኒኮች አሉ። ሃክስ ማለት ሀውቱ ላወራ ነው እንዴ ዛሬ ይመቸኝ። ምን ማለት ነው? እንዴት ነው የማደርገው መሰላችሁ? ለምሳሌ አሁን ስፖርት ጀምሬያለሁ። እቺን 2 ወር ምናምን እየሰራው ነው። መሀል ላይ ትንሽ አመመኝና 3 ቀን ነገር አቋርጫለሁና 2 ወር ሰራ የስፖርት መስራት ስሜት የለኝ። ስፖርት ራፍ ነው ለሰውነት። ከህግ ሁሉ ከባዱ ሁሉ እሱ ነው የሚሆንበት። ሻካራ ነገር ነው። በቃ ማማጥ ማላብ ምናምን አለው መንቀሳቀስና ስፖርት ለመስራት ምን አልኩት ሰውነቴን ህግ ካልኩት እንደሚል ስለማቅ ሻወር መውሰድ አለብኝ። ሻወር ቀዝቃዛ ሻወር ነው የምወስደውና ቀዝቃዛ ሻወር ሀርት ያደርገዋል። ሻወሩን እንደመውሰዱን ፈልገዋለሁ። ለምን? በስሜት ሴቭ አድርጎታል። በስሜት ማለት ደስታ ሲሰጠኝ አፍተር ቴኪንግ ሻወር
አፊል ኤክስተሲ በጣም ጥሩ ስሜት ውስጥ ጋር ደስተኛ ሆናል። ያቺን ደስታ ፈልጓታል እንደዚህ ብሎ። ከዛ ግን በዚህ ጋር ማለፍ አለበት። ሰውነት የሚሰማው ስሜትና ማለት እንትን ፕሌጀርና ፔን ነው። ምንም ሌላ ነገር አይሰማም። ህግህን ገደል ቂጥ ውስጥ መክተት ትችላለህ፣ አይመለከተውም። ደስታ ወይም ፔን አለ። ፔን ካለ አቮይድ ነው የሚያደርገው። ፔን አቮይዳንስ አለን፣ አንሰማም። ሪዝን ደርድረን አረ በሽታ ስላለ ስለሚያመኝ ልጄን ስለሚደብር በቃ ዝብዛብ ዘብዝበህ ላለመስራት ነው የምፈልገው። ፔን ስላለው ነው አቮይድ የምታር። እንዲህ ብሎ ሲያያት ፕሌጀር ያለ እዚህ ጋር ፔን አለ። ህግ የሚለውን ቂጥቅተት ብለዋል፣ አይሰማህም። ፔኗን አሻቅቦ ሲያይ በፕሌጀሯን አሁን እንዴት ላግኛት ምናምን ሲል እንዲህ ይለዋለሁ። አይ በቃ ፑሻፕ ከሰራህ እኮ መሀል ላይ ያለውን ፔን which is ቀዝቃዛ ውሃ ሰውነቴን ሲነካው ያለው ፔን ይጠፋል። ለምን እንዴት ሰውነቴ ይሞቃል። ሲሞቅ እንኳን ቀዝቃዛ ማለት ነው የሆነ የፈላ ዘይት ምናምን አይችልም ብላችኋል። ድፍረት የሌለ ድፍረት ውስጥ ነው የሚገባው ሰውነት። እስቲ ፑሻፕ ምናምን የሆነች ነገር ስራ የእጅም እንዲህ ሲያይ ፔን ጠፍቶ ፕሌጀር ብቻ ነው። ፔኑን ለማጥፋት ግን ፑሻፑ አልኩት ኢትስ ሶ ኢዚ አለ። ለጠልጠዋለሁ ብታየው ምንም አይደክመኝም። ለምን ሞቅ እንዲለው ነው ሰውነት። ከዛ ሻወሩን ገብቼ ያቺን ደስታ ለማግኘት ይሄን ስራ ይሄን ከሰራ ደስታዋን ያለ ፔን ታገኛታለህ አልኩ። ተመቸው ማለት ነው። ከዛ ተመቸኛ። ሌላው ኦብስታክል መጣ። ምን ሆነ? በርጫ አልቀምም ብዬ የተወሰኑ ቀናት ዘለልኩኝ። ፑሻፕ አልሰራም። ኧረ ቀዝቃዛው ሻወር ስለ ወዴት ላደርገው ነው? ቀዝቃዛ ሻወሯን ከወሰድኩ በኋላ በርጫ አደርጋለሁ ብዬዋለሁ። ወይም ያውቃል ያን። አሁን ከደስታ በኋላ ደግሞ እንደገና ፎከስ አድርጎ ለረጅም ሰዓት መቆየት የሚያስችለውን ኬሚካል ያገኛል። እሱም ደስታ ይሰጠዋል። ADHD ውስጥ ገብቼ ቲክቶክ እንዲህ ስገፋ፣ ሾርት ቪዲዮዎች ስገፋ፣ ሳንቀላፋ፣ ሚስቴ ላይ ስደነፋ ብቻ ፋፋ ስበላ በሉት እንደዛ እንዳልሆን ይፈልጋል። እና ፎከስ ማረግበት ኬሚካል አገኛለሁ። ኦኬ እዛ ጋር ደግሞ ለካ ሌላ አለችው። እኔ እዚህ በፑሻፕ በሻወሯን በፑሻፕ አጣፍቼ ምናምን ልወስድ ነበረ ለካ ሐሳቤ ሻወሯ ደስ ስለምትለው። ለካ ከሻወሯም ጀርባ ሌላ አለችው። አልሰራም ማለት ወገመ ማለት ነው። 3 ቀን ነው 4 ቀን እንደዚህ አዘለለኝ። ልክ በቃ ብርጫ ስለው አረ ሻወርማ ይወሰዳል ዝም ብሎ ተግማምቶማ የለም ምናምን። ኦኬ ሻወሯን እንወስዳለን ስል አሁ ግን እዚህ ጋር ሻወሯን ስትወስድ ደግሞ ቅዝቃዜው ሀርት ያደርገኛል ሲል ፑሻፕ ሰራላለሁ እንዴ አሪፍ ፑሻፕን ተብተ አሃ ሪዋርድ ኤንድ አሁን ምን ታስቀምጥለታለህ? የሆነን ህግ ማክበር ከፈለክ ከኋላ ለምሳሌ አዲስ ልብስ ግዛለት። አዲስ ልብስ ገዝተህ ይሁን ሰልባጅም ሊሆን ይችላል ዝም ብሎ የሆነ አዲስ ነገር ብቻ። ለምሳሌ እቺ ሰዓት ቪዲዮ አልሰራም ይላል አንዳንዴ ይገግማል። ከዛ እቺ ሰዓት ለብሰህ ነው የምትሰራው። በቃ እቺ ሰዓት ማለብሼ እሰራለሁ ብሎ ይመጣል ማለት ያስቀያል። ግን የሰው ልጅ ህፃናት ነን እኮ ዝም ብለን ነው ዊቴካስ ሲሪየስሊ ምናምን እየተለማመድ ነው። ጆናታን እሺ ዝም ብሎ መሳቅ ምናምን የለም። ጆናታንን ለማውራት እየተለማመደን ነው። ቶለሬት አድርጎ ጆሮዬ እኮ በጣም ጀጅመንታል ስለሆነ ጆሮዬን ኦቨር አሰልጥኛለሁ። በሙቪ በምናምን በፊልሞች ብቻ ዶክመንተሪ ዩቲዩብ ምናምን እንዳለ እንግሊዘኛ ናቸው የኔ እንትሎች። ጆሮዬ ስማርት ሆኖልሃል ብሮ። ምላሴ ላይ ጀጅመንታል እንዲህ ብሎ ያታል። እዛ ሰው ሽምቅቅ ብላ ነው የምታወራው። ፐርፌክት የሆነ ነገር እዛ ከሰማቸው ነገሮች መካከል ፐርፌክት የሆነ ነገር ከሷ ይጠብቃል። እና ያንዳንዷን ቃል ይበድላታል ማለት ነው። አንኮንሽስሊ ማውራት አልችልም። ኮንሽስ ሆኖ እንዲሚያይ አካል ስላለ እና የጆሮ ስኪሌ እንትኑ ብሎ የመናገር ስኪሌ ደካማ ነው። ዛትስ ዋይ። እና እንዴት ነው ሪዋርድና ህግን የምናያይዘው ስል ሪዋርድ ማለት ሽልማትን ህግን ለህግ ካስቀመጣችሁት አምልኮ አለው። አሁን ይኸውላችሁ አንድ ክላይንት ነበረችኝ ሄዳለችና ምን አስደረግኳት? በዚህ አሁን ጾሙን ጾማለች ምናምን ታስቀድሳለች ያውቃሉ ሰዎችም ምናምን። ከዛ እህቷም አብራመት ነው። ከዛ እንቁላል ትበያለሽ ሮብ ዕለት ተደርቦ ባለበት ዕለት ብዬ አዘዝኩኝ ማለት ነው። ተነጫነጨች። ግን ሺ ትረስት ሚ ፎር ኦን ሄር ሴክ እንደማረገው ለራሷ
ጥቅም እንደማደርገው ታውቃለች። ስለምታምነኝ እምነት ይበልጣል ከህግ። አሁንም ህጓን ተላለፈች። እንግዲህ ቆርባለች። ያው ቁርባኑን ፑሹ ቪዲዮዎቼ ላይ ስለማነሳው ጥቅሙን ምናምን። እሺ ስለዚህ በቃ ስበላ አለቅስ ነበር አለች እህቴ እያየች። እያለቀስኩ ልክ እንደ መድኃኒት ወይ እንደ መርዝ ነገር ነው እያለቀስኩ ነበር አለችና ምን ሆነሽ ነው ምናምን። አይ ቃሪያው ውስጡ ገብቶ ምናምን መናገር አይቻልም። እያለቀሰች አደረገችው። ምንድን ነው የሚያስለቅሳት? እኔ ወንጌል ስትበላልኝ ቲቲ ስትበላልኝ የሚሰማኝን ኤክስተሲ ልነግራችሁ አልችልም። ስሜት አለው። ወላጅ ሆናችሁ ታውቁታላችሁ። ከዛ እግዚአብሔርን አባታችሁ አድርጉትና ስትበሉ እሱ እያለቀሰ ነው። ልጄ ህጌን አታከብር፣ ልጄ አትወደኝም ማለት ነው። ጾሙ ፈጽሞ ከእናንተ ጋር ነው እንጂ ያገናኘው ከእሱ ጋር አላገናኘውም። ባይዘው ከመጀመሪያው ጀምሮ በለስን ጹማት ሲል እንዳትሞት ነው እንጂ እንዳይደብረኝ ወይኔን አለመውደድና ያለው አላለም። ኦኬ በኋላ ላይም ጾም ምንድን ነው ሲሉት የእንትና ደቀ መዛሙርት ይጾማሉ። የዮሐንስ ያንተ ለምን የማይጾሙ ሲል ሙሽራው ከሚዜዎቹ ጋር ያለ ሚዜዎቹ ለምን ያዝናሉ አለ። ጾም ሐዘን ነው ማለት ነው። ሙሽራው አብሮን ስላልሆነ አንደኛ ትርጉም። ሁለተኛ ትርጉም የሆነ አጋንንት ማውጣት አቃታቸው። ከጾም ከጸሎት በስተቀር ታውጡት አትችሉም ማለት። ሁለተኛ ትርጉም ሐዘን ነው ጾም። ሁለቱም ካንተ ጋር ነው የሚገናኝ። ሶሪ አጋንንት ለማውጣት ካንተ ውስጥ ለምን ፍላጎትን ሁሉ አቺቭ ማድረግ መብትና ምናምን እንዳለህ አይሰማህ እንጂ ብሮ። ስለዚህ ምግብን የምትከለክለው ፍላጎትን በገዛ እጅ መከልከል የምትችል ኢንስቲንክቹዋል የሆነ ይሄ እንስሳዊ የሆነ ማንነትህን ህግ ልታስተምረው ልታሰለጥነው እንጂ በራሱ ህግ አምላክ ሆኖ አይደለም የምታከብረው የምትሰግድለት። ከዛ ደግሞ ለሶሻል መስተጋብር መሆን የለበትም። ለማህበራዊ የሆነ መስተጋብራችን እንደ ቋንቋ አይደለም መንፈሳዊነት። ስጾም ታከብረኛለህ ለምን አምላኩን የሚፈራ ነው ብለህ ትወደኛለህ። አንድ ልጅ ነበረች ብታዩ ነጠላዋን ለብሳ ትሄዳለች ከስራ ቦታ ወደ ቤቷ እኮ ነው። ምን ነው ቢሉ ሰፈር ነጠላ ለብሳ ስትገባ የሚሰጧት ሪስፔክት ትወደዋለች። የግቢ ሰው ምናምን ከቅዳሴ ነው የመጣችው ብለው እሷ እኮ ከስራ ነው ወደ ቤቷ ሄደችው ነጠላውን ለብሳ። ቋንቋ አርገነዋል። ማህበራዊ መግባቢያ ቋንቋ። ቀጠልኩ። ያቺው ክላይንቴን በጣም የህግ ሰው ናትና ደክሟታል ብታዩት። ይሄ የህግ ሰዎች መልካም ሰዎች ታሳዝኑኛላችሁ። በመልካምነት ስም የሚጠበቅባችሁን ፍሬ ሳታፈሩ ልምላሜው ላይ ትቆያላችሁና ትጎዳላችሁ። ዓለም ያረለችም እናንተን ጀጅ ያረገኛል ብላችሁ የምታስቡት ሰው ብትንቱን የወጣ ሰው ነው። በራሱ በቃ እንደዚህ ደክሞታል፣ ሰልችቶታል፣ ምናምኑን አጥቷል፣ ምናምን ያገኘውም ነገር ውስጥ ጣዕም አላገኘም። ዞር ያለበት ጊዜ ላይ ነው ያለን። እናንተ ግን ፍጹም ሴራሚክ የሆነ አፈርነት የሌለው እጅግ መልካም ሰው ነው አርጋችሁ የምታስቡት። ሰው ጀጅ እያደረገን እንደሆነ ነው የምናስበው። እንደዚህ አይነት ሰው ነው አርገን አይምሮአችን ውስጥ የሳልነው ሰውዬ ማታ መጥቶ ያደረ ምናምን ትዳሩን በቃ ወዴት ልሂድ ከዚህ ትዳር ምናምን የሚል የዞረበት ሰው ነው በትዳር ጀጅ እንደሚያረጋችሁ የምታስቡት በመንፈሳዊ ህይወቱ ምናምን። እና እህቴን ውጪና ህግ አፍርሽ ያልኳት ሌላ ህግ ምን በር ላይ ቁጭ ብለሽ ቢራ ጠጪ 2 ቀን 3 ቀን ታሸች። ይሄንማ ፈጽሞ አላረግም ምናምን አለች። በኋላ ግን አትሊስት ኮምፕሮማይዝ አረገችው። እሺ ቤት ውስጥ ልጠጣ 2 አባሄኒ ከኒጄ ገብቼ እህቴ ፊት እህትየው ምንድነው አንቺ ይሆንሽ ያለሽው ትላለች። አይመለከትሽም ነው መልሱ። ሌሎች ቦታዎች እንደዚህ አይመለከትሽም ብላ የመለሰችው መልስ አለ እና ኮራውባት በጣም። ይሄ የሰዎችን እንትን ስክሪፕት መኖር የምትፈልግ ልጅ ነበረችና አይመለከትሽም ብላለች። እና ከዛ በኋላ ያን ያልኩት ግን እኔ አይደለሁም የሆነ ክፍሌ የሆነ ሲመልስ አገኘሁት ሲናገር ምናምንና ከዛ ቢራውን ጠጥታ ቤቷ ውስጥ አትሊስት ደጅ ላይ ጠርሙሱን አስቀመጠች እንዲያዩት ይሻላል ከምንም። ህጎቹን ፍሉይድሊ እንድንለማመዳቸው
የፈጣሪም ይሁን የሰዎች ህግ፣ ሰዎች ኤክስፔክት የሚያደርጉት ህግ ከኛ የፈጣሪ ሰው ነው፣ ባህሉን ያከብራል፣ ሰው ያከብራል የሚሉ ፕሮጀክት የተደረጉ ህጎች የሱፐር ኢጎ የሚባለው ክፍላችን የያዛቸው ህጎችን በጥቂት መጣስ ከእንዲች አይነት የዞረባት ዓለም አሁን ያለንበት ኪዮቲክ ዓለም ጋር ለመጋባት ለመዋሃድ ያስችለናል። ጭቆና እንዳይለው ህግ ስንለው እኛ የምንመራበትን ቫሊዩ ህግ ስንለው ጭቆና እንዳይለው ህግም የባህሪያችን እንዲሆን የባህሪያችን ሲሆን ህግ ማለት ህግን ልሽር ሳይሆን ልፈጽማት ነው የመጣሁት እንዳለው ነው። የተፈጸመ ህግ አንኮንሽስሊ በእኛ ውስጥ ይኖራል። ለረጅም ዓመት እኮ የህግ ሰው ሆነን ኖረናል፣ ኖሬያለሁ። ያ ህግ ግን ወደ አንኮንሽስነስ ይገባና ኢምቤድድ ይሆናል። ከዛ ዝሙት የማላረገው ዝሙት አታድርግ ስላለኝ አይደለም እግዚአብሔር። ከዛ ትራንሴንድ አድርጓል ውስጥ ዝሙት ማድረግ እስናት ሄልዚ ወይ ከምወዳት በቀደም ካያችኋት ሚስቴ ውጪ ሰው ነው እንጂ ሊኖር የሚገባው ሴት ሊኖር አይገባም። አንቺ ሴት ባልሽ ጮኛሽ ነው፣ ካገባሽ በኋላ ፍቅሩ አልቀነሰም፣ ለደስታው የቆመ ቅስቱ ሲደክም ጀርባ ይሰጥሻል ከንፈርሽን ሳይስም፣ ጣቶቹን አፈቁሽ ነው። አንቺ ሴት እቺ ሴት ትባላለች። ስጋዋ ከስጋዬ አጥንቷ ካጥንቴ ነው፣ ሴት ትባላለች። ሌላውስ ሰው ነው። ወንድና ሴት ሊሆን ይችላል ጾታው፣ እሱ አይጠፋም፣ ግን ሰው ነው። ሴት አንድ ብቻ ናት የምትሆነው ላንተ። እመቤታችን አንቺ ሴት አላት። ሴት የእውነትም ሴት አንቺ ከሁሉ የተለየሽ ከሴቶች ሁሉ የተለየሽ ነሽ ገብርኤል አለ። ጌታ መጣና ደግሞ ልጇ ማለት ነው አንቺ ሴት አላት። ከሴቶች ሁሉ የተለየች ሴት አንቺ ሴት ሲል ስጋዋ ከስጋው አጥንቱ ካጥንቷ ነው። እቺ ሴት ናት፣ ሌላው ሰው ነው ለሱ። ከዛ በኋላ ለምን የሷ ማንነት ክርስቶስ ተነስቶ ከሰጠን በኋላ የሚገኘው ማንነት ማለት ነው። ኦሬዲ ከባህሪዋ ከስጋዋ ስጋ ከነፍሷ ነፍስ ለነሳና ይሄንን አይነት ሴትነት እያለ እንዴት ነው እሱ አልችልም፣ እኔ እኮ አይደለሁም፣ ውስጤ አይችልም። ኢቭን የዝሙት ቀለም ያለው ሳይን እያሳዩ በቀደም አንድ ቆንጆዬ ሆስተስ መጣ ቻርጅ ምናምን ልትሰካ ጎኔ ፍለርት ምናምን የሚያረጋ አይናላት። ተቀላለድን ምናምን ጨዋታዬ የተመቻት ቲክቶክ ላይ ገብታ ምናምን አውቃለሁ። እሺ እዛ ድባብ ሳይ እንዴ ኧረ አይሆንም እንዴ ገና እንዲጠረኑ አየር ላይ ሳትገባ በፊት ዳይ ላጣልኩ የሆነ ጀለስ ነበር ለሱ ትተንለት አይሆንም። የማይሆነው ዝሙትን እየሸሸሁት ምናምን አይደለም፣ ግን አይሆንም። በቃ ድንጋይ እንደማኘክ ነው፣ ከባህሪያችን ሩቅ ይሆናል። እየታበይኩ አይደለም፣ ይሄ የኔ የፈቃድ ጉዳይም እንዳይመስላችሁ። እኔ ለ10 ምናምን ዓመት ሴጋዬን ስተበተበ የነበርኩ ሰው ነኝ። ምንም ነገር ነው። እኔ የቄስ ልጅ ምናምን አልምርም እኮ ሃይማኖት አልምርም። ይሄ አይመለከት እንስሳ ነኝ። ያከራይ ልጅ ምንም እንደዛ አይነት አሮጋንት ሰው ነበርኩኝ። ምንም የሚያኮራም የሚያሳፍርም ነገር አይደለም። ያኔ በህግ ታግየው አልቻልኩትም። አሁን ህግ አይደለም፣ ህጉ ኢምፕሪንትድ ይሆናል። ኢምፕሪንት እንዲሆን ግን ህጉ አንደኛ ከሰዎች ላይ እንትኑ አቴንሽን ማግኛ ሆኖ መቀመጥ የለ፣ እሱም ማንሳት አለባችሁ። ሁለተኛ ህግን ለህግ ብላችሁ ራሱን ጋድ አታርጉት። መጣስ የሚገባው የሚችል ነገር ነው። እንትናን ታስታውሳላችሁ፣ ኢዮብ ህግ አስቀመጠበት እግዚአብሔር ፊት። የእግዚአብሔርን ህግ ራሱን ማሰሪያ ያደረገው። መልካም ሳደርግ መልካም ታረጋለህ፣ መጥፎ የማድረግ መብት የለህም። ሰይጣን ሄደ መልካም ስለምታረግለት ነው መልካም የሚያደርገው፣ ወይ መልካም ስላረገለት ነው ያረክለት ምናምን ብሎ ትራንዛክሽኑ ነገረው። ሂድ የፈለከውን አድርጋል። እና ኢዮቤ አንድ ዋጋ የከፈለችው ህግን አምላክ በማድረጓ ነው። ህግ አምላክ አረ ውዴ ለእንትና ስጪውና ነይ እስቲ ለዮርዲ ከሀፍ በኋላ ስትገቢ ይመቸኛል። ባይዘው ዮርዲ ተኝቷል። ቅዱስስ ስጪው ለሱ ትንሽ ያጫውታትና እንቀያየራልና ከዛ ቅዱሴ ይመጣል። ና እሺ ቅዱሴ ና ነቃ ያልክ ሰው ነህ።
ሞተር ትነዳለህ እኮ አንተ ብራዘር። እንዴ ምንድን ነው እሱ? ድንገት ስነሳ ማጣው ነው ይመስለኝ የነበረኝ ሞተሩን። ያው ይዛት ወጥተህ አቡዬ እየነዳ ምናምን እንትን ስለ ህግ እኮ እያወራኋቸው ነበር። ትላንት ነው የተጫወትናት። ህግን ልክ ሻወር ለመውሰድ ነው ፑሻፕ የምሰራው ስለው ሰውነቴ እሺ እንዳለው ልክ ስፖርት መስራት ይገባኛል። ስፖርት መስራት አይ ችግር የለውም። ስፖርት መስራት ለስፖርት መስራት ካልኩት ያምዛል። ለሰውነት ለፊዚክ ምናምን የለ አይሆን። ህግ አረክበት። ቀዝቃዛ ሻወር ግን ፕሌዠር አለው። ከሻወሩ በኋላ ፕሌዠሯን ሲያይ ግን በፔን በኩል አልፌ ነው። ቀዝቃዛው ያሳምመዋል። ከዛ ፔኗን እንዴት ልለፋት ሲል ፑሻፕ ከሰራ እኮ ታልፋታለህ። ሰውነት ይግላል። አሃ ብሎ ፑሻፑን የሚሰራው ፎር ዘ ሴክ ኦፍ ኢሊቬቲንግ ፔን ነው። ፔንን ለማውጣት ነው። ሶ ፑሻፑን ፔን አላለውም። ፔኑ ከፊቱ ዞር ለማድረግ ለሻወሯ ቅዝቃዜዋ አሪፍ ትሰጠዋለች በኋላ። ስለዚህ ቻርጅ የሚደረግበት የሆነ ቦታ አደረገው እንትኑን ፑሻፑን። ከዛ ግን በኋላሳ በርጫ 4 ቀን ምናምን 3 ቀን ዘላለሁ ሳምንት ዘላለሁ አልኩና ሰገጥኩበት። ከዛ ምንም ደስታ የለም ማለት ለምን? ለካ ሻወሯን ደግሞ የሚወስደው በርጫ ስለማረግለት። በርጫ 5 ሰዓት 6 ሰዓት አልትራ ፎከስ ይሰጠዋል። ከዛ ያንን ፎከስ አያገኘውም። ያለበዛ ADHD ትመጣና በየስክሪን ስገፋ ሾርት ሳይ አዎ ምንድነው ቅድም እንዳውም በፋ የሆነ ስደነፋ ረዴት ላይ ስከፋ እንትና ላይ ምናምን ያልኩ ሙድ ሲዝ ነበርና እንደዛ አይነት ፐርሰናሊቲ ስለሚሆን ቦሪንግ ይሆንብኛል በኃይሉ which is ማንበብ፣ ዶክመንተሪ ማየት፣ ፖድካስት ምናምን ማድረግ፣ ኤዲት ማድረግ ስራ ስለሚሆንብኝ ያኛውን ስለው ኦኬ ይሄኛው ሻወሩን ይላል። ያለ ሻወርማ ዝም ብዬ ተግማምቼ ምናምን ይላል። ሻወሯን አግኝቶ አጣጥሞ ወደዛ ቤድ ይመርጣል። ሶ እንትኑን ስታስቀምጡ ሃይራርኪካሊ ሰውነት ህግ ስለማይሰማ ስለሚጠላም ኢቭን ህግ የሚጠላበትን ምክንያት ነግሬያቸዋል። ህግ የሚጠላው መጀመሪያ ላይ አርኪታይፖች አሉ ታውቃለህ። ሰውነታችን የሚመራባቸው አርኪታይፖች መካከል መጀመሪያ ላይ አዳም በለሲቷ አትብላ ሲባል ነው የበላው። ሶ ህግ ስትለው የሚያስታውሰው ምንድነው? ፍሮም የሆነ ዴብዙ ማፍረስ ነው። ለምን ከዛ ወጣ። ልክ ከቤት መውጣት ገገነት መውጣት ነው ስሜቱ። ከቤት ለመውጣት ደግሞ አመጽ ያስፈልጋል ምናምን ስል አርኪታይፖች ወዴት ነው የሚሄድ? ቤት ገነት፣ ወላጆች ጌታ ይሆኑና አመጽ ደግሞ ከነሱ ይለያየናል። ልክ በለስን በጥሰን ከጌታ እንደጣላ ነው ከገነት እንደወጣ ነው። ልክ እንደዛ ደግሞ ከነሱ ጋር በህጋቸው አለመመራት ምናምን ስንጀምር የጉልምስናው ፒቢሪቲው እንትኑ አድቬንቸሩ ምናምን ከነሱ ጋር ያጋጨናል። ከዛ ያግጭት እንትን እኔ የመጣሁትኝ ሰላም ንጂ አይደለም ሰይፍ ንጂ ነው። እናትና አባትን ልጅን ከእናት ከአባት ምናምን ለለይ ምናምን እንደሚለው መቆረጥ እንዳለበት የመጣበት ዓላማም ይሄ ሊቆርጥ በመሐከላቸው ያለውን የአምልኮ ቦንድ ሊቆርጥ እንደሆነ ምናምን ይናገራል። አርኪታይፖቹ ነው ያቸው ከዛ ነው የሚመነጩት። እና ሰውነቴን ሳስበው ህግ ካልኩት ሲያምጽ ነው ማገኝ። ግን በህግ አይሰማም። ሲስተም ይፈልጋል። ያ ለምን እንደሆነ አላውቅም። ከእንትን ጋር ካያያዝክለት ሰውነት በስሜት ነው የሚያወራው። ቋንቋው ስሜት ነው። ስሜት ከሆነ ስሜት ግራንድ ስሜቶቹ ሁለት ናቸው፣ ፔን እና ፕሌዠር። ዶፓሚን እና ምናልባት ኮርቲሶል የምንለው ሞር ኮርቲሶል የተሻለ ቋንቋ። ስለዚህ ኬሚካሊ ስናወራው ያ ነው፣ ሳይኮሎጂካሊ ስናወራው ፔን ኤንድ ፕሌዠር እንለዋለን። ፔን ኤንድ ፕሌዠር ናቸው ቋንቋዎቹ። ሶ ቋንቋዎቹን አጫወትለት፣ በሱ አነጋግረው። ፕሌዠር ፈልግ ከስራው ውስጥ እንትኑን። ያለበለዚያ ህግ ካልከው አይ ለዚህ ስለሚጠቅመኝ ካልከው ኖ ይላል። ይገርም የህግ መሰረታዊ ኮንሰፕቱን አንዳንዴ ሳስብ ቤዚካሊ ራሱ ህግ የተመሰረተው በህሊና ነው። ህሊና ላይ ነው። አዎ ለምሳሌ አሁን በዚህ ጊዜ ያሉ ህጎች ከእንትኑ እንዳይወጣብን እንጂ አሁን በዚህ ዘመን ያሉ የትኛውም ፍርድ ቤትም ህግ መንግስት ላይ ወጣም ምናምን በቃ እንድንፈጽማቸው የተቀመጡ ህጎች ቤዚካሊ የተሰሩት እኮ ከባይብል ነው። አዎ አድርግ ባይብል ላይ ያሉት ህጎች ለምሳሌ አትስረቅ ተብዬ ብሰርቅ አሁን አልቀጣም። አዎ ገራስሙት
መንግስተ ሰማያት ነውና በህሊና ነው ህጉ የተቀመጠው። ህሊና ነው የተቀመጠው። አትንገል ተብዬ ይሄኛው ህግ ሳይኖር በድብቅ ብገል ማንም እዚህ ጋር አይዘኝም። እንግዲህ በኦሪት ዘመን ወይ በዛው ጋር ቅጣት ይወርድና እሱ ድምጥማት ያጠፋል። እሱ አለ የለም እዚህ ጋር መጥቶ የሚቀጣኝ የለም። ጫፏን እኮ ልልልሽ ነበር ታስታውሳታለህ? አይ ቲንክ አባቴና አብ የሚል ምዕራፍ ላይ ምን ብሎ እንደሚጀምር ታውቃለህ? ሁለቱም ያሾፋሉ። ለምን ይህን ያህል ሻሞ የሚገጥሙበት ሰውነት ያለኝ ሲያስመስሉት ይላል። የኔ ነው ሲባባሉ እኮ ነው። አብም የኔ ነው ይላል፣ አባቴም የኔ ነው። ይሄ የነበርኩበት ሰውነት ይላል ጠዋት ጠዋት ንስር የዘጋቸው የአፍንጫውን ቀዳዶች በውሃ በማራስ ቀኑን የሚጀምር ከሾጣ ጣናቱ በላይ ደምና መግል የሚያፈልቁ ቆሮቆራት የሚያመርት ውሻ ነቅቶም ተኝቶ የሚያሳድዱት ትንንሽ ቢጫ ኳሶች መሃል ገብቶ ትንፋሽ እስኪያጥረው የሚቃዥ 3 ድርርብ ጥርስ የደረተ ድዱ ስለሚያሳፍረው እንደ ገጠር ኮረዳ ሲስቅ አፉን የሚከልል ፊቱ ላይ ወቅት ጠብቆ የሚወጣ ጭርት ዳማ የሚጫወትበት ዘግናኝ ድህነት፣ ቀጫጫ እግሮች፣ እህት ሳይኖረው ወንድነቱን የቤት ሥራ በመስራት ያባከናት አባቱንም ያህል ወንድ የተገናኘው ሰውነት ነው። ይህንን ሽሚያ አብና አባቴ ያሾፋሉ ይላል። በቃ ተውኩታው። ነጥቧ ምን መሰለች ግን ህግ ምክር ነው ለኔ። እግዚአብሔር የቱን ህግ ስንቱን ህግ ሞክረን እንችለዋለን ብለው ግራ ለተጋቡ ሰዎች የተናገረው ሚስጥር ነው ለኔ፣ ምክር ነው። አሁን እኔ አንተ አትመክረኝም ተዋትችን ደውዬ እኮ ለምሳሌ ይችን መድኃኒት ለወንጌል ስታት ኢቭን ተሳስቼ እንኳን የሆነ ሽሮፕ ከዶዝ በላይ ሰጥቻት how can I behave ከዛ በኋላ እንዴት ላድርግ ምን ላድርግላት ምናምን የሚለው እንኳ አሁን ህግ ነው ቅዱስ እያዘኝ ነው የምለው ወይስ እየመከረኝ ነው? ህግ ነው እኮ ግን የነገርከኝ ግን ምክር ነው። ለምን it will be worse ማለት ነው በኔ ማይምነት ብሄድ። ለምን you are the expert on that area man so እግዚአብሔር ኤክስፐርት ነው። ከምን ከሰው ልጅ ባህሪው አልተቆለፈም እንደ እንስሳና ለባህሪው የማይገባውን ሊያረግ ይችላል። ሳር ሊግጥ ይችላል። አንበሳ ብትል ይታመማል። ፖይዝን ነው ለሱ ሳር መተኛ ነው። ከመተኛ ውጪ ከባህሪው ጋር ግንኙነት። የሰው ልጅ ግን ሳር ሊግጥ ይችላል። ጨው አድርጎ ምናምን አጣፍቶ ሊበላ ይችላል። እና ሲስተማቲካሊ ሁሉን እየሞከርክ ከምትል እኔ ልንገርህ ብሎ 40 ዓመት ቢያንከራተታቸውም ይላል እዚህ ጋር እኮ ከነሽ እንትኗ እኮ ከነ ጆኳ እኮ ላነብላቸው ነበር። እናቱም መሀሉን ስለምቆርጠው ችግር የለውም ትንሽ ታገሽ። ይኸው ብሮ አገኘሁት። 10 ትእዛዝ እንዳለ ያወቅኩት ከረፈደ ነው። 23 ዓመት እስኪሆነኝ ቤተክርስቲያን ዝር አላልኩ። መመሪያን የሰጠኝ ፊልም ነው። 10ቱን ትእዛዞች ያገኘሁበት ፊልም እንደ መጽሐፍ ቅዱሴ። ትእዛዛቱን የሰጠኝ ዳይሬክተር ሙሴ ነው። ፊልም የእንጀራ እናቴን ሳድግ የመግደል የልጅ ፍላጎቴን ገራ። ልጅነቴን ሲኦል ያደረጉት ሕፃናት ከነ ከተማቸው ማውደሜን አወደመ። ቤተ ክርስቲያን ያወቅኳት አርፍጄ ነው። ብዙም ውለታው የለብኝ። ካደረግኩት በኋላ ደርሶ ሰው መግደል ተገቢ አይደለም ብሎ ሊፈርድብኝ የሚችል ተቋምና ሰው አላውቅም። ወንድ ሲደፍረኝ፣ ወላጆቼ ሲጨክኑብኝ፣ ጓደኞቼ የተፈጥሮ ጉድለቴን እየጠቀሱ ዜማ ሰርተው ሲሰድቡኝ አይዞህ ያሉኝ ሆሊውድ ውስጥ የሚገኙ የማላውቃቸው ዳይሬክተሮች ናቸው። እኔ በጥቂት ዓመት እየተዝናናው ከፊልም የተማርኩትን እግዚአብሔር ህዝቦቹን ለ40 ዓመት በረሃ ለበረሃ አንከራቶ ከሰጣቸው እኩል ነበር። ጠላታቸው ፈርዖን ሳይሆን ሰውነታቸው የሚመራበት ህግ ማጣቱ እንደሆነ እንዲገባቸው 40 ዓመት መንከራተት ነበረባቸው። የኛ ሀገር ሃይማኖቶች ህጉን እንደ ትእዛዝ እያከበዱ በትውፊት እያከረሩት ይፈርዱበታል። ጴንጤ የሆኑ ጓደኞች የቸኮሉ እንጂ አጠፉም ማለለው ለዚህ ነው። እኔ ቤተክርስቲያን አለማደጌ በጀኝ። እኔ ጎመን ሲያምፈቀፍቅ ያፈነደደ የወንድሜን ቂጥ ሳጥብ ነጠላ ለብሰው ወደ ቤቱ በሚሄዱ ትቀና ነበር። የንጽህናቸውና የረፍታቸው ብዛት ከኔ አይነት ዝቅጠት የጠበቃቸውን ህግ ያዳንከን አንተ ነህ ብለው ሰገዱለት። ህጉ ያረፈበትን ታቦት አንተ ጠብቀን ይሉታል። ታቦቱን እየቀረቡ በመጡ ቁጥር ድፍረት እየጨመሩ እንደሚሄዱ ዲያቆናቱ ላይ አየው።
ለቄስ ልጅ ቤተ ክርስቲያን የአባቱ መስሪያ ቤት ይመስለዋል። እቺ ትዝ ትላለች። ያኔ የሆነ ልጅ አፉን እየከፈተ ተው ዝም በል ምናምን ብየው ሳየው አባቱ ቄስ ነው። ድምፁ ቀስ አያረግም። ለካ አባቱ መስሪያ ቤት ነው ያለው አልኩኝ። ለቄስ ልጅ ቤተ ክርስቲያን የአባቱ መስሪያ ቤት ይመስለዋል። ደፈር ብለው የሕጉ ማደሪያ የሆነውን ታቦት የነኩ ነክተውም ለምጽ ያልወረሳቸው መዳን በትእዛዝ አይደለም ኦሪት ተሽራለች፣ ከሕግ ነፃ ወጥተናል እያሉ ፈረጠጡ። ሕጉን ትእዛዝ ያሉት ሰጪውን ከዚህ ውጭ ሕግ የለህም ወደ ማለት ያዘነበሉ ናቸው። በሕጉ ኑሩ ሲባሉ በሕጉ ታመኑ። ለእኔ 10ቱ ትእዛዛት ማለት ስንቱን ሕግ ሞክረን እንችለዋለን ብለው ወደሱ ለመጡ ሰዎች ፈጣሪ የተናገረው ሚስጥር ነው። እንደ ውሻና በቆሎ ባህሪያችን አልተቆለፈምና ምን እንደሚጠቅመን እንደሚጎዳን አናውቅም ይላል። ጥርንፍ አርጋት ይዘዋለች። የምናወራውን ይኸውልሽ፣ የዛሬው ጭዌ ዓለም አንደኛ ሕግ አልባ እየሆነች ነው። አይታት ከሆነ ሕግ አለ። ትላንት ደማችን ሲፈላ ሕግ ተርጓሚውም ሕግ አስፈጻሚውም እና እቺ ሕግ አልባ ከሆነች ዓለም ጋር ስትኖር ሕጉን ሲጽሱብህ ተጨቆንኩ ይላል ውስጥ። ስለዚህ አንተ ሕግን ኢምፕሊመንት ላድርግ ስትለው ምን ይልሃል? ጨቋኝ ይልሃል። እዛ ጋር ሕጉ ሲጣስበት አይቷል። ሕጉ ተጥሶበታል እና አንተ የተለየ ጌታ ትሆንበታል፣ የተመሳይ ጌታ ትሆንበት። እዛ ጋር ያላከበሩለትን ሕግ ነው እዚህ ጋር አክብር የምትለው። ስለዚህ ምንድነው የምታደርግለት? አንተ ትንሽ ሕግ ታነሳለታለህ። ኢቭን ሕግን በቅድም ባልናቸው ሞቲቮች አባርደህ ነው የምታደርገው። ምክር ነው በመጽሐፍ እንዳልኩት እንትን ነው ምንድነው ሕግ ምክር ነው ብቻ ሳይሆን በስሜት ነው ሰውነት የሚመራው በሕግ ሳይሆን። ሕግ ላይ አመፀኛ ነው። ገነት አንስተ እንዳወራ ነው። ሶ በስሜት ምንድን ነው ፔን ኤንድ ፕሌዥር ነው የሚያየው። ሶ ፔኗ እንዴት ልለፋት ሲል የሆነ ማለፊያ ሀክ አስቀምጥለት። ያንን እስቲ ቲሸርት ግዛ እስቲ ወደ ውጭ መውጣትን ሕግ አድርጋ አስቀመክ። አይወጣማ በሕግ ስትለው። ኧረ ቫይታሚን ዲ ገለመሌ ትላንት ያወራል። ቫይታሚን ዲ ያስፈልግሻል ቀባጢሶ የለማ ቫይታሚን ዲ እንደሚያስፈልገው እያወቀ ያ ሰው አይወጣም፣ አይሄድም። አዲስ ቲሸርት ቢገዛስ በመኪና ውስጥ ቁጭ ብሎ ያቺን ቲሸርት ቢሮ ሊታይባት አይመጣም። ትንሽ ወክ ይፈልጋል። አየህ፣ ትንሽ ስፖርት ብትሰራ ስፖርቷ በሻወሯ ከተያዘች ስፖርቷን እየሰራ ነው። ስፖርቷንም ለቲሸርት ለሰውነት ቅርጽ ለጉልቤነት ገደል ግባ ነው የሚል። አሁን ይሄን ሕግ አመጣህበት። ቲሸርቷን ለሻወር ብለህ ግን ቲሸርቷን ስፖርቷን ለሻወር ብለህ ስፖርቷ ግን አዲስ ቲሸርት ከገዛህለት ደግሞ አዲሷን ቲሸርት ለብሼ ወክ አረጋለሁ፣ የሆነ ቦታ ሄዳለሁ፣ ስራ ወደ መሄድ ከደበረ ሀክ አስቀምጥለት። የሆነ ልክ ሕፃን ልጅ ነው መጫወቻ ደስ የምትለውን ነገር ከፊቱ አስቀምጥ። ከዛ ይመቸዋል። ኦኬ አረገዋለሁ ይላል። ሶ ሀክ እያደረግከው ነው። ሲስተም ፕሌዥር እንደምትሰጠው ሲያውቅ አንተንም አንተ ላይ እሱ አንተ ላይ አንተም እሱ ላይ እንድትወድቁ ያደርጋል። ትዋሃዳላችሁ፣ ምጣኔ ይኖራችኋል። ነፍስን አንተ እኮ ስጋህ አይደለም። ሁለታችሁ እንድትግባቡ ቋንቋችሁ መካከል ላይ ፕሌዥርና ፔይ መሆን አለበት፣ ሕግ አይደለም። ፔይኑን ግን እሱ ስለማይፈልገው አንተ ፔይኑን ቴክ እያረክ እየወሰክለት ፕሌዥሩን ትሰጠዋል። ሪዋርድ ማለት እሱን ነው። እችን ሰዓት ስገዛ ቪዲዮ መቅረጽ ስራ መሆኑን ይቀንሳል። ጥቁሯን ከዚህ ጥቁሯ ጋር ማሽ ታረገ፣ ጥቁሯ ከኋላ ካለው ጥቁር ጋር ማሽ ታረገ። በቃ ያበደ ምናምን አግብቻለሁ እኮ ቅዱሴ። ማንን ነው የማሻፍለው? ፎር ዋት ሴክ በቃ ጨርሿል። እዛ በኩል ዶፓሚን አላገኝም፣ ዝግ ነው። ቢመጣ ራሱ ለኔ ፈተና። ምንድን ነው ግን አቦ ደስ ይላል። በቃ ራሱ ደስ ይላል። ማማር ደስ ይላል እኮ ያንተ ስለሆነች አይደለም ፀሐይ ግባቷ ደስ ብሎ የምትደሰተው። የሆነች አበባ ውበት እኮ ካልቀጠፍካት ደስ አትልም። እና ውበት እንትን ነው፣ ኦብጀክቲቭ ነው። ባይዘ ሰብጀክቲቭ አይደለም። 3 ጉዳዮች ጆን ቬቬኪ መጣ። 3 ጉዳዮች ኦብጀክቲቭ ትሩዝ ናቸው። እሺ ቋንቋን ጠቀምኳት አንዷን። እሺ ኦብጀክቲቭ ናቸው፣ ቢዩቲ፣ ትሩዝ እና ጉድ ቢዩቲ ኤንድ ትሩዝ። ስለዚህ ቢዩቲ እንደ ኦብጀክቲቭ ኤሌመንት ስላለው ማማር ደስ ይልሃል። ሴት መጥበስ ያስፈልጋል። ስራ የሆነ
የሆነ አንተን የሚያዩ ሰዎች ሪፍሌክት የሚያደርጉልህ ሰልፍ ደስ የሚል እንዲሆን አንተ ላይ ደስ የሚል ነገር ማድረግ ምናምን ይኖራል እኮ። ግን ራሱን ችሎ ደስ የሚል ነገር ማማር ደስ ይላል። እውነት ደስ ይላል በራሱ ነው። እውነትን ማየት ያንተ ሳይሆን ለምሳሌ ጉድነስን ማየት ለምሳሌ የሆነችን ሴት ገፍተር ምናምን ሲያደርጓት ውጪ ለሳምፕል ሶሻል ሳምፕል እንትን እንሰራለን ብለው በጥፊ ምናምን ሊመታት ይሞክራል አብሯት ያለው ወንድ። አንተ ይፈሰፍሱታል ማለት ነው ጎኑ ያሉት ወንዶች ሲይዙት ኤክስፐሪመንት ሶሻል ኤክስፐሪመንት ብሎ ካሜራው ምናምን ያሳያቸዋል ምናምን ይተውታል። እና አንዳንዶች ያልፋሉ እና ትናደዳለህ በሚያልፉት። ከዛ ደግሞ በመቱት ወይ ደግሞ ለሴቷ ብለው ወንዱን በያዙት ደግሞ በያዘውም ቀጫጫ ግብዳን ሰውዬ ጀግና ምናምን ትላ የሆነ አንተ አላረክም ልጅቷን አታውቃትም። ኢትስ ኒውትራል ቲንግ ያንተ አይደለም። ጉድ ግን ይሄው ይሄል እንዴት እንደሚስበው ኦብጀክቲቪቲ እንድታቀው። ትሩዝም እንደዛ ነው፣ እውነትም እንደዛ ነው። እውነተኛ ለመሆን የማይሞክር ሰው የለም። የሆነ በተቻለ መጠን ሰው ምን ለመሆን ይሞክራል ብዬ ሳስብ እውነተኛ ለመሆን። አሁን አንተ ሪፍሌክት የምታረግልኝ ኢሞሽን ከአመታት በኋላ እንዳለ ፌክ እንደሆነ ባውቅ ሪያሊቲ የቆመበት ቦታ ይመታል። ሶ የምትሰጠኝ ነገር እውነተኛ መሆኑን ማወቅ ፈልጋለሁ። ኢሚቴት እያረከኝ አለመሆኑን። የውሸት ነበረ እኮ ያመዋል ሰው ዋክ ውሸቴን እኮ ነው ብትባል ማለት ነው። እዛ ከራስ ጋር ነው ግጭት እና አለ እንትኑን ለማገናኘት ይሄን ቢዩቲን አሰ ቢዩቲ ፎር ዘ ቢዩቲ ሴክ ብለህ እንደምታረገው ስታስብ ትንሽ ከቢዩቲ ጋር ለምሳሌ ሽቶ ገዝታ የክርስቶስ እግር ላይ ስታፈስ የነበረችዋን ሴት ተቃውመዋት ነበረ። ጠርሙሱን ለመሰበረች ምናምን ብለውና ሽቶ ምናምን ይሄ የደስታ ነገር ነው አይደል? ሞር እንትን አይደለም፣ ከሞራሊቲ ጋር የምታያይዘው አይደለም። አሁን ቀለበት ሰዓት መግዛት ማባከን ምናምን የሚመስለው ሰው ይኖራል። ተዋት፣ እሷ ላይ አትክበዱባት አላቸው። በቃ ለደስታ ያድርገዋለች፣ ለሞት ያድርገዋለች። ደስ ብሏታል፣ ተዋታል። እና አንዳንዴ ሰዎች ደስ ስላሏቸው የሚያደርጓቸው ነገሮች አሉ። እና ያንን አሁን የሆነ ክፍሌ ይነጫነጫል። እንደምታውቀው እቺ ሞተር የገዛው ሰዓት የሆነ ክፍሌ ይጮሃል። በቃ እንትን እንዳባከንኩ እንዲሰማኝ ሴሌብሬት አናድርግ ነው እኮ የተባለ ያለው። እና የጠፋው ልጅም ሲመጣ ሌት ሴሌብሬት፣ ቀለበት አልብሱት ለእጁ፣ ለእግሩ ጫማ፣ ልብስቱት ምናምን በቃ የሆነ ጌጥ በጌጥ ሲያደርገው ነበር። አባትየው ጠፍቶ ሲመጣ ሴሌብሬሽን አለ። ሴሌብሬሽን ራሱን የቻለ ርዕስ ይሆናል እንጂ ሴሌብሬሽንም ልክነት አለው ራሱን የቻለ ሶ ከጉዶች ከቁሳቁሶች ጋር እንትን ይሰጠናል። የሆነ ደስታ ምናምን ስለምናገኝ ቶሎ ነገሮችን ማድረግ እንችላለን እንጂ በህግ ማድረግ አንችልም። የሆነ ሴሌብሬት ላደርግ ነው ምናምን። እንዳውም ረዴትን ምን እያልኳት ነበር፣ የዚህ ቤት አንዱ ችግር ኬዎስ ነው። ኦኬ በጣም እኔ ኬዮቲክ ነኝ እንደምታውቀኝ፣ ህግ የሚባል ጠላቴ ነው። እና እንዴት እናድርግ ሶ ሴሌብሬሽን ያንሳል እዚህ ቤት አልኳት። የሆነ ረዴት ምንም ብታረግ ችግር የለብኝም፣ ምግብ ብትሰራም ባትሰራም ኢትስ ኦኬ ታውቀኛል። ዳቦ ድፎ ቢደፋም ባይደፋም ጉዳይ አይደለም። አሁን አጠፋሁት ቢበራም ባይበራም ችግር የለም። አሁን ያ ኬዎስ ይበላቸዋል፣ ረዴትና ወንጌልን ይበላቸዋል፣ አይችሉትም። እኔ እዚህ ውስጥ ነው የኖርኩት። ኬዎስ ህግ የምትባል ነገር ጠላቴ ናት። ከዛ ህግ እናውጣ፣ ህጉ ለሴሌብሬሽን ስለሚጠቅመን ተባብለን እሁድ ነግርሻለሁ ከማይክ በኋላ አንድ ሴሌብሬሽን አለን። ሴክስ አይደለም እንትዱ እሁድ ብቻ ነው የሚያደርጉት። እሁድም እሱ አይደለም ግን ሴሌብሬሽን መኖር አለበት፣ ህግ ኖሮ ማለት ነው የምናከብረው። ቡናም አንጠጣም፣ ሁለታችን ቡናም መጠጣት አለብን ተባብለናል። አቅጥነንም ቢሆን በውሃ ጠብ እያደረግን ዝም ብሎ ለእቃቃው ማለት ነው። በወተት እያደረግን ለእቃቃው፣ ያለበዛ ሴሌብሬሽን የለንም። ቁጭ ብለን አንተያይም ማለት ነው። አዎ ግን እኔ ጋር ይሆናል። አሁን እኔ ጋር ይንጠለጠላል። በኃይሉ ከሌለ የለም። አሁን እኔ የህግ ሴንተራቸው ልሆን ነው። እኔ እንትናቸው አሁን እኔ ይበል አላከብርም። እኔ ታስቀኛለህ። ቡሊው ላረግ በዓልም አላከብርም። ወደ ቤቴ ነው የምገባው። በዓል ማክበር ለኔ ከሰዓት ብርጫ ማድረግ ነው። ስፖርት ልሄድ ይችላል። ስፖርት ሰርቻለሁ፣ ታስታውሳለህ? አዎ የበዓል ቀን ትንሳኤ ምናምን የጄኔ ፑሻፕ እየሰራው አይመለከት። እኔ አላውቀውም። ትንሳኤ ምንድን ነው? ትንሳኤ የሚባል ሰው እያውቃለሁ እንጂ እኔ ትንሳኤ አይገባኝም።
ጾሜም እኮ ነው ያስቀኛል። ቆርሼ እኮ ነው የሚሄደው። ቤትም ምናምን ያዝጉኛል። ይሄ አልችልም፣ የበዓል ሰው አይደለሁም። ከዛ ግን ቀስ እያልኩ አሁን ፎር ዘ ሴክ ኦፍ እቃቃ ዝም ብሎ ሲኒውን ጎልቶ ምናምን ረዴትም እንትን ይሰጣታል ፐርፐዝ። ኧረ እኔ አድርጌው አላውቅም። ችቦ ምናምን ግን እንጫወታለን። እሱን ያው ልጃችን በባህል በሃይማኖት ምናምን ማደግ ስላለባት እናደርገዋል። ግን የተሳፈን እኮ የሚገርም ፎቶ ለምሳሌ እኔና እሷ የሰርግ ፎቶ መነሳት ዝተት ምናምን ብለን ነበር። ምንም በቃ እኔ በርጫ ይዤ ነው የኩትኝ እኮ ቤተሰቦቿ ጋር ስተዋወቅ በርጫ ይዤ ሄድኩኝ። ፏረኩ በቃ አይመለከተኝም። ጨረሻ ሚስቴን አግብቻታለሁ ልጃችሁ ምናምን አልኳቸው፣ አለቀ። እና ብዙ ህጎቹን ጣስጣስ አረጋቸዋል። እዛ እንነሳ ተባብለን ሄድን። በጣም ፈን ነበረው፣ ያዝናናል፣ ተመቸኝ። ሰዎችም ሲያዩት ደስ አላቸው ምናምን እና አንዷን ሰዓት ያቺ ፎቶ የተነሳንባትን ስቱዲዮ ሰዓት በጣም ተዝናናል። እሷም ቬሎዋን ለብሳ እኔም ሱፌን ለብሼ የተሳሳቅን ምናምን ምን ልል ነው፣ ያዝናናል፣ ደስ ይላል። ለካ ሴሌብሬሽን ግን ምንድነው እኔም እሷም አመፀኞች ነን። ይሄ ከህግ ጋር ተያይዞ ምናምን ያለውን ነገር አይመቸንም። አሁን ትራንሴንድ ካደረግን በኋላ ግን ተመልሶ ህግ ማክበር ይቻላል። ለህግ ግን ሳይሆን ለህጉ ብለህ ሳይሆን ለደስታው ብለህ። ህግ ደስ የሚል ነገር አለው። ህጉ ምን ፈጥሮልህ ነው? ቅድም ብያቸው ነበር፣ ሃይራርኪ ይሰጣል። እምትበላው ምግብና እማትበላው ምግብ በአዘቦት የጉድ ሳይዱ እማትለብሰው ልብስና አንድ ልብስን ከፍ ያደርገዋል። ነጭ የሆነ ልብስ ካለ የሆነ የበዓል ልብስ እሱ ከኖርማል ልብሶች ሃይራርኪ ከፍ ይላል። ወረደ በአዘቦት ቀን ስለማለብሰው በዛች ቀን ለመልበስ ሰውነትህ ደስ ይለዋል። ሪስትሪክሽን ምግብ ማለት ጾም የምግብን ተርታነት ያጠፋልሃል። ሰለብሬት ታደርገዋለህ ምግብን። ዩሲ ሰለብሬሽን የሚመጣው ከህግ በኋላ ነው። ህግ ከሌለ ሰለብሬሽን የለም። ህግን ካወጣ ነው ሰለብሬት ማድረግ ያቅተናል። ጨዋታ ምናምን ጋዘሪንግ፣ ይሄ እንዳልኩ ምግብን ሰለብሬት ታደርገዋለህ ሲርብ። አሁን እዚህ ጋር ፋቅ ነው የሚያደርግ የምታየው እቺ ሰሞኑን ትላንት ያበመችው በሽታ ምናምን ቁርጥቷ ምናምን እና እሱ ምግብን በጣም ቁርስ እንደኔ የሚያጣጥም የለም ማለት 3 ቁርስ ምናምን ነው የማዘው። ለምን ማታ እራት አልበላም? የማታ እራት አለመብላቴ የጠዋት ቁርሱ ላይ ሃይሊ ዶፓሚነርጂክ ያደርገዋል። ኢቭን ቤት መብላት አልፈልግም። ከቤት ለመውጣት ራሱ የምጠቀመውን ቴክኒክ አየው። ይሄንን አሶሲዬሽን የምለውን የአሶሲዬሽን ቴክኒኩን ቤት ከበላው ቁርስ እኮ ረዴት መስራት ትችላለች። አሁን ራሱ የሰራች ይመስለኝ አልበላም። እሷና ዮርዲ ብሎ ከበላው አይወጣም። ከቤት መውጣትን ዶፓሚነርጂክ አድርጎ ነው የያዘው። አይተኸው ከሆነ ከቤት መውጣት እኮ ህጌ ነው። እኔ አሲፍ ስራ ያለው ይመስል ሄጄ ወጥቼ ለመውጣት ግን ሞቲቬ አንዱ እራት ስለማልበላ ቁርስ ገዝፏል። ቁርስን ደግሞ ቤት ከበላውት መውጣት ይሞታል። ቁርስ ላይ ዶፓሚነርጂክ ለማድረግ ራቱን ተውኩት። ቁርስ በጣም ከበደ፣ ሰለብሬት ተደረገ። ህግ የማታው ህግ የማታው ራት ያለ መብላት ህግ ለጠዋት ቁርስ መብላት ሰለብሬሽን ነው። ህጉ ሰለብሬሽን ይፈጥራል አላልኩም? ቁርስን ደግሞ ውጪ መብላት መንገዱን መሄድ ሰለብሬሽን ያደርገዋል። ይሲ ከቤት እንዴት ልውጣ ካል ቁርስ ውጪ ነው የምበላው ብራዘር። ይሄ ብዙዎቻችሁ ይጠቅማል ካላችሁ ነው። ኢንፋክት ይከብድ ይችላል ውጪ መብላት፣ ግን ቁርስ መብላቱ ደግሞ እዛ ጋር በጀማዓ ነው። ገኒ ጋር ሚስ ገኒ ሆቴል አይደል? ያ ገኒ ሚስ ገኒ ያልኩኝ እኮ ዛሬ ላናገኛት እንችላለን። እንሰራለን አለችኝ። ኮንቴነሩን ተነስቶ አቧራው ላይ ቁጭ ብለን እንሰራለን፣ ችግር የለውም እንዳትቀሩ እሺ ምናምን ብላናለች። ትላንት አለች እንሄዳለን፣ ተስፋ አንቆርጥም ምናምን። ብዙ ጎረምሶች ወንዶች ነበርን እኮ እዛ ጋር፣ ግን ሴቶች ነን ታውቃለህ። መጥተው የጥበቃ ኃይሎች እናፈርሳለን ሲሉ ቆመን አትሊስት ግብግቡስ ባንገባ ለምን ነው የምታፈርሱት? መጀመሪያ ተለዋጭ ስተዋት ምናምን ብለን ከዛ ፖሊስ ቢመጣ ከዛ ሰብሰብ ብንል 100 እንሆናለን እኮ። እየተጠራራምና ኑ እንዳውም ዛሬ አንሄድም። ሰለበን አንተ ምን እንደሰለበን አላውቅም። ጌታ ሆይ ያረ በስመ አብ ይሄ ቢዮንድ ነው። በጣም አፍራለሁ እንደዛ ሳስብና ብዙ እንድታዝኑልን ምናምን አንፈልግም፣ እንዲታዘንም አይደለም ኢንቴንሽናችን። ግን ህግ እንዲህ እየተጣሰ እየተዳጠ በአደባባይ እናንተ ህግ ላክብር ስትሉ እናንተ ህይወት ውስጥ ጭቆና ይላል። ጨቆንከኝ እዛ ማን አክብሮህ ነው? ትዝ አይበልህ መኪና ላይ ተጠጋ ስንልህ ህግ ትዝ አይበልህ ይላል። መብት ትዝ አይበልህ ይላል። አንድ ሚኒባስ ላይ አይቸኮል መብት ትዝ የሚልህ ፎርስ ላይ አይታ መብት ትዝ የሚልህ ፎርስ ላይ አይሁን ምናምን ይላልና ልክ እንደዛ መብት ትዝ የሚልህ እኔ ጋር ነው እንዴ? እስቲ ወንድ ከሆንክ መብትን አስከብር። ውጪ
ጨቋኝ አትሁኑ፣ በህግን በነገርኳቸው አሶሲዬሽኖች አድርጉት። ህግ ባህሪያችን ሲሆን ነው የሚያምርብን። ደግሞ ከእንስሳት ጋር እንመሳሰላለን። አሁን ቲቲ ቅቅል የምትበላው ስጋ የምትበላው ከሲስተሟ ተነስታ እንጂ ቫልዩ ከፍ ዝቅ አድርጋ አይደለም። እና ይሄንን ቡዲዝምም ያስተምረናል። አይተህ ከሆነ የተወሰነ ዳርክ ሳይድ ቢኖረውም ግን ከእንስሶች ጋር ልክ እንስሶችን ያያቸው ሰልፍለስ ሆነው እንደኛ ሚኒንግ ምናምን ቀባጢሶ ሳይሉ ሳይጨናነቁ ደስተኛ ሆነው የሚኖሩት ህግ ስለሌለባቸው ነው። ከባህሪያቸው ነው የሚመነጨው ህጋቸው። እና ህግ ከባህሪ እንዲመነጭ ፕሪንት ይደረግ እንጂ አታምልከው፣ አታፈንድድለት። አንድ ቀን ቆይ በእናትህ እንደዚህ ያዙርልህ ና እዚች ጋር ና አንዴ ቁጭ ነው ነው እንትኑን ማየው ታውቃለህ። እቺ ነች በቃ ሪላክስ አለ። አንድ ጊዜ ምን አደረኩ እኔ ብቻ አይደለም አክቹአሊ እዚህ ጋር ሚስቴክ ማለት አንድ ጊዜ ስራ አስቀረብሻል። በጣም አለቃይ ትንሽ የህግ ሰው ነች ምናምን እና እንፈራታለን ባልልም የሆነ እንታዘዛለን ለሷ ህግና ያሰበችውን ያለመችውን ያቀደችውን በሙሉ እንድንፈጽምላት የምትፈልግ አይነት ሴት ነች። በቃ ምንም ኤክስኪውዝ የላትም። አታለሳለስም። የሆነ ነገር አርግ ብላን ሳታረግ ከተገኘ እሷ ታደርገዋለች በታ እና አርግ ካለች ማድረግ ነው ያለን አማራጭ። በዚህ በጣም በቃ ኢሞሽኒን እንዲ ገቨርን እያደረገችው ነበር። እሷ ፊት ይብል ቺክ ይዞ መሄድ ምናምን ይሰራል አይደል? የስ የሆነ ነገር እንዲ አንዳንድ መታየት የሚፈልገባቸውን ጉዳዮች እሷ ፊት ሳደርጋቸው አይነት ነገር እና በዛ ልክ እንትን ሆና ነበር። ሺ ቢከም ጋድ እና የዛኔ ቆየን እኮ ካነሳናት ሀሳቧን ግን አጋጣሚውን ቆይ እያልኩኝ አቆየ ነውና የዛን ቀን ፉሊ ከስራ ለምን አንቀጣም አልከኝ። ከዛ ልቅጣ ሪሊ እሺ ሪዘንስ በቃ ዝም ብለህ ቅጣ፣ ስልክን አታንሳ። ኦኬ ሲስተም የተናጋ ማለት ነው። ቆይ እስቲ እንዴት ነው የማደርገው? ይሄን እንደው ልሞክረው ወይስ አይከብድም? ብታባረስ ሜዳ ላይ ልትቀር ነው ማለት ቤተሰብ ትመለሳለህ። እንደሱ አይነት 10,000 ወሬ አይምሮዬ ውስጥ ማውራት ጀመረ። ግን አይ ወንት ዛት ቲንግ በቃ ማድረግ አለብኝ። ምክንያቱም እንዴ የሆነ አለቃይን በአለቃነት አይን ነው እንጂ በሆነ የገዢነት አይን እዚህ ላይ ሾሚያት ገቨርነሪ አይደለችም። ከዛ ምናብ ደግሞ ይሰራባለች እሷ ፊት የስ ሮንግሊ ነው የተሳለችው አይምሮዬ ውስጥ እንዴት እንደሆነ ባላቅም ጌትነቷን የዛ ስራ አስኪያጅነቷን ብቻ በእኔ ላይ ኢምፕሊመንት እንድታደርግ እንጂ ቢሄቪየር ላይ ሁሉ ገብታ በሆነ መንገድ እሷ ጋር ስታይ የሆነ ነገር አፕሩቭ ስታደርገኝ ምናምን በዛ ልክ እንትኑ አያስፈልግም እኔ ጋር። ስለዚህ እንዲህ አይነት ፈተና መኖር ነበረበት። ከዛ አረክሹና ምን ሆነ? ከዛ በኋላ እንዴት ነው የተለወጠው? ውስጥ ልክ from that point on switch አረክ? yes ከዛ ሲስተም አረፈ። አዎ የዕለት ሁለት በጣም ከባድ ነው። በስመ አብ የመጨረሻ ነው የታሸሁት። በቃ ሄጄ ሰላሜን ባገኝ የፈርዖን ግብጽ ውስጥ yes በረሃውስ ከምንንከራተት ያ ነፃነትን ኢምፕሊመንት ማድረግ ስላልቻልን እንመለስ አይነት ነገር እና አይሚስ ስራ ሆኜ በቃ እንትኑ ቢቀልልኝ። አዎ ወይ እኮ ነው አፈጻጸሙ ወይ አሁን እንዲ በሆነ ሲምፕል በሆነ መንገድ ይሄን መንገድ ባስፈጽመው ደስ ይለኝ ነበር እንደ አማራጭ። ይሄኛው ትንሽ እንትን ነው ሃርድ ኮንፍሮንቲንግ ነው። ትንሽ ሪስክም አላት እና ጠዋት በቃ ስገባ እሷ ጋር yes እንትን ነው የሆነ አንተ ግን አታከብርም በላሁን መፈረም ምናምን የምጠብቀው እገባለሁ። እንዴ ሰላም ነህ እንዴት አመመኝ ብላት አልነበርክም አላልክም? አመመኝ ያልኩት እንትን ነው ደም ለግሼ አዙሮኝ ወደኩኝና በቃ ስልክ ስታነሱልኝ አላየሁትም። አዋ እቺን ራሴን የፈጠርኳት በእርግጥ እዛው ጋር መጣችልኝ እና ይሄ ልክ ሰዎች ሲምፓቲ ያለ አይደለ ይሄ ሞራሊ በጣም እናዝናለን እኮ ስለ ሰዎች ኢቭን ሳይመስለን እንኳን ጉዳዩ
አዛኝ አይደሉም ላለመባል ስንል እናዝናለን። በቃ ያ መልኳን የመጣው ወንድሜ ሰረፍክ፣ ሰላሙን ካሁን ደህና ነው? በጣም ሰላም ነው። አሁን ትንሽ ታርፋለህ፣ ሄደህ ለምን አታርፍም ድጋሚ ዛሬ? እና ከዛ በላይ ግን እንትን መሆን አልቻልኩም። ይሄ ሩድ ሰው በሆን ትንሽ ምናምን ብዬ ከአንቺ ጋር ካፌ እኮ ራሱ ሆቴል ቡና ጠጥቼ መመለስ ይችል ነበር። ከበደኝ። ከዛ በላይ አይ ኧረ ችግር የለም ከበደኝ እነግርሻለሁ አለው። እስከ 5 እኮ ማረፊያ ነው ያለው እዚህ። አይ ቆይ ግድ የለም ችግር የለም እችላለሁ መቀመጥ ምናምን አልኩ። እና ህግን በፈቃድ መጣስን ጌትነቱን ስትጥስ ኦልድ ጌቶችን ጌታ ነው እየሆንክ የምትሄደው በሲስተም ላይ ሳይኪካሊ ጌትነት ይኖራል። አንተ ፓወርፉል እንደሆንክ እንዲሰማህና ሪላይ እንድታደርግ ሰውነት ውስጥ ራስን መጣል እንድትችል ያደርጋል። ያን ኤክስፐሪመንት ሼር ለማድረግ ነው። የስ ያው በቅርቡ እንደሚመጣ ይታወቃል። ስለዚህ ጁንጊያን ክላስሩም ላይ እንዲቀርብ ጆናታን ያደረግነውን ትግል አሁንም በሌሎች ቪዲዮዎች ላይ አጠናክረን እንቀጥላለን። አዲስ ቪዲዮ ከፖስት አዲስ ቪዲዮ ላይ ኮሜንት ማድረግ እንዳረሱ